ሀገራዊ ምርጫ የብልጽግና ፓርቲ የምርጫ ምልክቱን የምናስተዋውቅበት ይፋ ፕሮግራማችን ነው። በሁለተኛ ደረጃ የስንዴ ነዶ የምርጫ ምልክታችን ሆኖ ሲመጣ እንደ ስንዴው ነዶ ተደምረን ኢትዮጵያን ወደፊት የምናሻግርበት እንዲሆን ታስቦ የቀረበ ነው። ይህንን በዝርዝር የቀረበበትን ሁኔታ ነው የተከታተልነው በዶክሜንታሪ ፊልማችን። የምንመረጠው እስካሁን በሰራናቸው አመርቂ ስራዎች እና ባሉ ጥልቅ ፕሮግራሞች በሀሳባችን የላቀ ኢትዮጵያን የማሻገር ትልም በያዝንበት ሁኔታ ይህንን ህዝባችን ተረድቶ ይህን አይቶ ከሌሎች ተፎካካሪዎች በልጠን የምንገኝ በመሆናችን ተመራጭ ሆነን እንቀጥላለን ብለን በሁለት ግቦችን አስቀምጠናል። ይኸውም በዚህ በሚደረገው 7ኛ ሀገራዊ ምርጫ ነፃ፣ ፍትሃዊ፣ ሰላማዊ ምርጫ እናካሄዳለን። ታማኝነት ያለው ምርጫ እናካሄዳለን። በምርጫው ውጤት አሸናፊ ሆነን ኢትዮጵያን ወደ ተምሳሌት ሀገር እናሻግራለን ብለን አቅደን ነው እየሰራን ያለ ነው። ዛሬም ምልክታችን የምናስተዋውቀው በዚህ መሰረት በቀጣይ ፕሮግራሞችን ይዘን የምረቱን ቀስቀሳውን በሀሳባችን በሰራናቸው ስራዎች በማሳየት ባለማሸማቀቅ ነፃ ሆነን ተወዳድረን አሸናፊ ሆነን ይችን ሀገር ወደፊት ለመውሰድ ጥረት እናደርጋለን። ይህም ደግሞ ይሳካልናል። እስካሁንም እየተሳካልን ያለው ኢትዮጵያን የስንዴ ነዶን መምረጥ፣ ብልጽግናን መምረጥ፣ ኢትዮጵያን መምረጥ፣ የስንዴ ነዶን መምረጥ መደመር ነው። መንገዳችን መደመር ነው። መዳረሻችን ብልጽግና ነው ብለን ባስቀመጥነው ፕሮግራማችን መሰረት የስንዴ ነዶን መምረጥ ኢትዮጵያን መምረጥ እንደሆነ አባሉ አውቆ ይህንን በነቃ ሁኔታ ወደታ ህዝባችንን በማስገንዘብ ሳንሸማቀቅ ነፃ ሆነን በእኛ ልክ ሀሳብ ይዞ ተወዳድሮ ተፎካክሮ እንዲመጣ ኖራል ብለን ስለማንጠብቅ ህዝባችንን ባለማስረዳት ባለማስገንዘብ ግን ድምፅ እንዳናጣ ህዝባችን እንዳይሸወድ በደንብ በማስረዳት አሸናፊ ሆነን ወደፊት መሄድ እንድንችል እያልኩኝ ለዚህ ደግሞ አመራሩም አባሉም ህዝባችንን በደንብ ማስገንዘብ በጣም አስፈላጊ ነው ብዬ አስባለሁ። እኔ እንኳን የዕለቱን መድረክ በደንብ ሀሳብ እንዲያስተላልፉልኝ የተከበሩትን ዋና አስተዳዳሪ አቶ ዘሪሁን ኃይለ ጊዮርጊስን ወደ መድረክ ጋብዛለሁ። አመሰግናለሁ።